ነው የማያነሳው? ምንድነው የሚያስፈራ? በቋቋ ፓ እንዴት የምትገርምሽ የከስ ነው አባቴ ስመጣው ባክሽ። ያብራኬ ክፋይ እህትህ ናት። ምን ለምንድነው የድምጽ ሁሉ የሚደጋገምብኝ? ምንድነው ያ ድምጽ? እያበድኩኝ ነው እንዴ? እንዳንቺ አይነት ቆንጆ በምንም ታምራ ያብድን ብሎኝ ነበር ደግሞ ያ ዶክተር። ያ ነው ቆንጆዬው ዶክተር። እስኪ እሱ እንደሚለው በጭላንጭል የቀረ ትዝታዬ ይሁን ተራ ቅዠት፣ ቤተሰቦቼን ሳገኛቸው አረጋግጣለሁ። ነገ ወደ ሀገሬ ቤተሰቦቼ ጋር እሄዳለሁ። ኡፍ ሰዓቱ ግን ምንድነው? ለምንድነው የማይሄደው? ነገ አልደርስ ብሎኛል እኮ። እኔ ወድጄ አላደረኩት። ምንድን ነው ያደረኩት? ለልጄ ስል ነው። ባደርግስ? አዎ ባደርገው ለልጄ ብዬ ነው እንዴ። የልጄ ትምህርት ቤት ጌታ ትችላል። ኪዳኔ ምን ሆነ ነው? ምንም አልሆንኩም። ዝም ብዬ እያሰብኩ ነው። ምንድን ነው የሚያስጨንቅ? የተፈጠረ አዲስ ነገር አለ እንዴ? አረ ምንም የለም ማለት ነው። የተፈጠረ ነገርማ አለ። ልትደብቀኝ እየሞከርክ ነው። ውፍ አንቺ ደግሞ ነገር ካሻት ለቂ። ምንም አልሆንኩም አልኩሽ አይደል እንዴ? የ80 ባለቤትህ እኮ ነኝ። ጠንቅቄ አውቃለሁ። ሲፈጥርህ ሁሉ በወደህ ነው። እኛ ደግሞ ቤተሰቦችህ ነን። በመጥፎውም በጥሩም ጊዜ አብረንህ መሆን አለብን። ይኸው ጀመረሽ ደግሞ። ምንም አልሆንኩም። በጣም ጥሩ። ምንም ካልሆንክ አይኔን እያየህ ካንቺ ይነጥለኝ፣ ከልጆቼ ይሰውረኝ። ምንም አልሆንኩም በለኝ። ከልጆቼ እሺ በቃ እነግርሻለሁ። ይኸውልሻለኝ በሱ ሀገር ተቀጥዬ ያገኘሁትን ንብረትማ ማንም አይበላው። እንደምንም ብዬ ማስመለስ አለብኝ። እስከዛ ግን እዚህ ቤት መቀመጥ ግድ ነው። የአክሊል የሚሉት ደግሞ ምንም እየተረዳኝ አይደለም። የአክሊል ምን ያልተረዳኝ። ለነገሩ እሱ እውነት አለው።
የሚወዳት ሴት ሌላ ወንድ ቤት ተቀምጣ ይህንን ባያስብ ይገርመኛል። የለፋውበት ሀብቴ የአባቴን ጥሪት አስመልሼ ከአክሊሌ ጋር ተጋብቼ ቆንጆ 2 ወንድ ልጆችን ወልደን 2ቱም ወንድ አያያይ አንድ ሴትማ ያስፈልጋል። በቃ አንዱን አንተ ምን ሆነ እንደዘነቀላሉ ድምጭ? ቆይ ስለምን እያሰብሽ ነው ሁሉ ምሰጣ? ምን መንግስት ለመገልበጥ እያሰብሽ ነው? ይልቅ ተነሽ እባክሽ፣ አሁን ቆንጆ ሙቅ ሰሪልኝ። ምን? ተነሽ ቆንጆ ሙቅ ሰሪልኝ፣ ደግሞ ብዙ ስኳር እንዳይበዛበትሽ። እሺ ሌላስ የለህም? ሌላ ለጊዜው ሙቅ ብቻ ነው የሚያስፈልገኝ። ቀልደኛ። የምሬን ነው። አንቺ ስለጎዳሽኝ አንቺ ራስሽ ልትንከባከብኝ ይገባል። አለበለዚያ ምን? ያው ሁሉንም ነገር ለአባቴ እነግረዋለሁ። አንቺ እንደወጋሽኝ፣ ስለዛ ፍቅረኛሽ በድብቅ እንደምትገናኙ በቅቶሻል መሰለኝ። ንገረኝ እንጂ እየጠበቅኩ እኮ ነው። ይኸውልሽ አለሜ፣ እኔ ለእናንተ ስል ምንም እሆናለሁ። ምንም እሆናለሁ። ዙሪያ ጥምጥም መሄዱን ተውና የምትነግረኝን ንገረኝ። እኔ እንግዲህ ምን ሆነሽ ነው? አንዳንዴ እንደዚህ ያደርገኛል። በቃ ሂጂ እረፍት አድርጊበት። ንገረኝ። አንቺ ደግሞ እሷ እያለች ነው እንደምነግርሽ። ይልቅ ባፊ የማደርገው ነገር ካለ ስጭኝ። ከየት አመጣለሁኝ? አንተ ከመጠጥና ከቁማር ውጪ ምንም አታውቅም። አዎ እውነቴን ነው። አንተ ከቁማርና ከመጠጥ ውጪ አልፈ ለቤተሰብ ምን አድርገህ ታውቃለህ? ኪዳኔ የሰፈርክልኝና የሰጠኸኝ ይመስል ትጠይቀኛለህ አይደል? ያለን ሁሉ በቁማር አስበልተህ ጨርሰሃል። የራስህ ሳያንስ ጭራሽ በቃሽ። ሙቃችን ደረሰ። ጎበዝ ልጅ። ምንድነው ግን በጣም አፈጠንሽው? ሳይበስላው ተሽው እንዴ? ግን ለመሆኑ ግን ትሽበታለሽ? ሊጥሊጥ የሚል ሆኖ በእናትሽ እንዳሚ። ይኸውልህ ሰውዬ አርፈህ ሙቀህን ጠጣ። ፓፓ እንዴት ነው የሚጣፍጠው? እባክሽ ባለሙያ ሚስት አይደለ እንዴ አባቴ ያመጣልኝ? እና ማን የሰረቀው አልከኝ? አላውቅም። በጣም ጥሩ። ሚስትህ እንዴት ናት? ደህና ናት። እና የምታውቀው መስሎኝ ነበር። እኔማ አልጨረስንም። እሺ ኢንስፔክተር፣ ከየት ተገኘ ዛሬ? አንድ ማሳወቅ ያለብኝ ነገር ተፈጥሮ ነው። ሰው ላክብኝ። ለአንተ እዚህ መምጣት ጥሩ አይደለም። ደግሞ ዘመዶች ያስቸግሩ። እኔ የምለው ቆይ ሰው ስራ መስራት የለበትም ማለት ነው? ኧረ አለበት። ለዚህ ደሃ ሀገር ብንሰራላት ነው የሚሻለው። እና ምን ልትነግረኝ ነበር የመጣኸው? ባለፈው የገደላችሁ ለፖሊስ የሚሰልል ሰው ነበረ። ቱ ይሄ ውሻ እንኳንም ሞተ። የእሱ ሞት ጥያቄ እያስነሳ ነው እና ወደ በላይ አካል እየመሩት ነው። እኔ ወደ በላይ አካል ነገሩን እንዳይሄድ የቻልኩትን እያደረኩ ነው። እኛን የማይረዱት አዳዲስ አባላቶች መጥተዋል። የእኛን አካሄድ አስረዳቸው። ይሄ ደግሞ እንደ መሳሪያ ይጠቅማል። እሺ እሱ ላሳወቀ ብዬ ነው። ኢንስፔክተር፣ አስፈላጊ ሲሆን የገዳዩ ፎቶም ቪዲዮም እኛ ጋር አለ፣ መውሰድ ትችላለህ። እኔ እንደሆነ ለህግ ተባባሪ እንደሆንኩ ታውቃለህ። ወደ ጨዋታችን እንመለስ።
አባቢ ኧረ አባቢ ወይ ልጅ የት ሄድክ? ምን እያሰብክ ነበር? ምንም ዝም ብዬ ስለ ድሮ ትዝታ እያሰብኩ ነው። ምን ነው ዛሬ ክላስ የለም እንዴ? አባቢ ደግሞ ዛሬ እሑድ አይደል እንዴ? እሑድ ነው እንዴ? አዎ ለካ እሑድ ነው። እሱን ተውና ክፍያ ደርሷል። የምን ክፍያ እንዴ? አባቢ ትምህርት ቤት ነው እና ምን ችግር አለው? እንከፍላለን። እስከ መቼ ነው? እስከ ሮብ ነው። ግን አባቢ የመጨረሻ ቀናት ወረፋ ስለሚሆን ሰኞ ብንከፍል ደስ ይለኛል። እሺ ችግር የለውም ትከፍያለሽ። እሺ አባቢ መጣሁ። ቤቲ ጋር ነኝ። አዎ እውነቴን ነው። አንተ ከቁማርና ከመጠጥ ውጭ አልፈ ለቤተሰብ ምን አድርገህ ታውቃለህ? ሄሎ ሰርፕራይዝ መጥቻለሁ። ይቅርታ አላወኩሽ። ማን ልበል? ማኪ ነኝ። አገር ውስጥ ገብቻለሁ ዳዲ። ምን ማኪ? ማኪ እኔ? አዎ ማኪ አንተ። እንዴት? ቆይ ለምንድን ነው ቀድመሽ ያልነገርሽኝ? እንደምመጣ ነግሬህ ነበር እንዴ? ሳይሆን ስትነሺ ለምንድን ነው ያልነገርሽኝ ለማለት ነው። እንደዚህ ሰርፕራይዝ እንድትሆን ነው። ለማንኛውም መጥቻለሁ እና ሎኬሽን ላክልኝ። የሆኑ የማደርሳቸው እቃዎች አሉ። እነሱን ካደረስኩኝ በኋላ ወደ ቤት እመጣለሁ። ባይ ዳዲዬ። ምን አባክ ፈልገህ ደወልክ? ማኪ መጣች። ማኪ? ምን? እኔም እንዳንቺ ነው የደነገጥኩት። ቆይ እንዴት? ለአንተ ማን ነገረክ? ራሷ ደውላ ነው የነገረችኝ። ራሷ ደውላ? አዎ ነገሮች እንደዚህ ይመራሉ ብዬ ስላላሰብኩ ነው ያልነገርኩሽ። አሳዳጊዋ መረጃ ሰጣት። በዛ ላይ ቁራጭ ፎቶ ነበራት። ፌስቡክ ላይ አጠያያቃ ነው የደረሰችው። እኔ እኮ እንዲህ የምታመር አልመሰለኝም እንጂ። ምን ማለት ነው?
እንዴት እንድትመጣ ትፈቅድላታለህ? ትልቅ ጉዳይ ይዛ እንደምትመጣ ረስተህ ነው? አትጩይ። ይልቁንስ ስለ መፍትሄው እናስብ። ምናልባት እኛ እንዳሰብነው ላይሆን ይችላል። ለምኑም እኔ ጋር አስቀምጣት። እየተመካከርን የምናደርገውን እናደርጋለን። ይኸውልሽ ይሄ ጣጣ የሁለታችንም ገባሽ? ነገሩ ከተበላሸ ሁለታችንም ነው ገደል የምንገባው። እሺ። ከማን ጋር ነበር የምታወራው? ምን? ከጓደኛዬ ጋር እያወራሁ ነበር። ከጓደኛዬ? አዎ። አባይ ሆነ ነው። አይ ልጄ አንድ ያልነገርኩህ የደበቅኩህ ነገር አለ። እንዴ አባይ አንተ አንድ ከኔ ልጅ ደብቀህ ምንም ነገር አትደብቀኝም። ዝም ብለህ ልቤ ልታንጠለጥለው ነው አይደል? ይልቃን ጓደኞቼ የጠበቁኝ ብቻ። የማያነሳው? ወይኔ አባት፣ ቆይ ምን ነው የማያነሳው? እኔ የምልሽ ልዕልት፣ እንዴት ዋልክ? ለትንሽ ሰው የሚሆን እራት መስራት ትችያለሽ? ዛሬ ማስተዋወቃችሁ አዲስ እንግዳ አለ እና ለዛ መጠነኛ እራት ፕሮግራም እንዲኖር አስቤ ነው። ቤተሰቦችሽም ይመጣሉ። እሺ አዘጋጃለሁ። ወይ ጉድ! ወይ ጓደኛዬ ከስንት ጊዜ በኋላ አስታውሳ ደወለች መሰለክ። ደግሞ አንድም አልረሳችም። ትምህርት ቤቱ ሳይቀር የምኑን ሳይቀር ስንት ጓደኞቻችንን አስታወሰች መሰለክ። አይ ጓደኛዬ አስታውሳ መደወሏ ራሱ ትልቅ ነገር ነው። ደግሞም ሰላም ብላችኋለች። ግን ማለት ጊዜውን ሳስታውሰው ልጆች ነበርን ያኔ። ይገርመኛል። አሁን እሷም ትልቅ ሰው እኔም ትልቅ ሰው ሆኜ አስታውሳ መደወሏ። ሁላችሁንም ሰላም ብላችኋለች። ሁላችሁንም ደግሞ ረስቼው። ዝም ብሎ እንደፈለገ ይጠራናል እንዴ? በፈለገ ሰዓት ይጠራናል ማለት ነው። ይችላል እንዴ? የቃቃ መጫወቻ እቃዎቹ አደረገን እንዴ? ሲፈልግ ራት ሲፈልግ የሆነ ነገር እያለ ያመላልሰናል። የምር ኪዳን ይሄ ሰውዬ አብዝቶታል። ዝም ስንለው እኮ ጭራሽ መጫወቻው አደረገን። እኔማ አንድ ቀን ምን ታመጫለሽ? ታቀኛለህ። ምን አይነት ጀግና እንደነበርኩኝ ታቀኛለህ። ለነገሩ እንኳን ጠራን፣ በሰበቡ ልጃችንን እናያለን አይደል እንደ ኪዳኔ? እጭ እናንተ ደግሞ እስካሁን አልጨረሳችሁም? እኔ እኮ ተይና ማየት ጓጉቻለሁ። ጨርሰናል። የኔ ልጅ ጨርሰናል። መጣን። ቶሎ በሉሽ።
እኔ እንጃ። እንኳን ደህና መጣችሁ አማቾች። እራት እናንተን አይደል እንደሚጠብቁ? ግቡ እንጂ። በጉዲፈቻ ነው ያደግኩት። እድለኛ ሆኜ ማሚና ዳዲ ሁለቱም ኢትዮጵያዊ ነበሩ። በዚህ የተነሳ ስለ ሀገሬ ቋንቋ በደንብ እንዳውቅ አድርገውኛል። አሁን ሁለቱም በህይወት የሉ። ያላቸውን ንብረት ሁሉ ለኔ አውርሰውኝ አልፈዋል። አሁን ሁለቱም በህይወት የሉ። ያላቸውን ንብረት ሁሉ አውርሰውኝ እነሱ አልፈዋል። ፈጣሪ ነፍሳቸውን በአጸደ ገነት ያኖረው። የነሱ ሞት አሁንም ልቤ ላይ ጠባሳ ጥሏል። እንደ ልጆቻቸው ቢያሳድጉኝም የሆነ ቀን ማንነቴን ማወቄ ስለማይቀር ምንም ነገር ሳይዋሹ ነው ያሳደጉኝ። የት ኖር እንደነበር፣ ትክክለኛ ወላጆቼ እንዳልሆኑ፣ ቤተሰቦችን መፈለግ እንዳለብኝ ሁሉንም ማወቅ ባለብኝ ጊዜ ነግረውኛል። አንድ ሰው እኔን መንገድ ላይ ስንከራተት አግኝቶ ለኤጀንሲ ሰጠኝ። እነሱ ደግሞ እኔን ከኤጀንሲ ወሰዱኝ። የዛን ጊዜ ያዝኩት ፎቶ ነበር። አሳዳጊ ነበር የወላጅ አባቴን ፎቶ የሰጠኝ። ከዛ በኋላ በተለያዩ የሶሻል ሚዲያዎች ላይ አባቴን አፈላልጌ ያገኘሁት። ይሄው ዛሬ ከቤተሰቦቼ ጋር ለመጀመሪያ ጊዜ ልገናኝ ነው። እንዴት ደስ የሚል ነገር ነው። ቆይ አባዬ ምንድን ነው ይሁሉ ነገር? ምንም በማስመልከት ነው? አንድ ልዩ ሰው አስተዋውቃቸዋለሁ። ሄሎ። አቤት። መጣች? እሺ እሺ። ናታ ሲከበር ላይ ዛት ነው። በር ጋር ነው ያለችው? ፓፓፓፓፓ እንዴት የምትገርም ሸከስ ነው አባቴ ያስመጣው። እባክሽ እንኳን ደህና መጣሽ። መግባት ትችያለሽ። ነይ ግቢ። እሺ አባዬ፣ እሷ ደግሞ ማን ናት? እሷ ማለት ለዘመናት የጠፋችብኝ ፈልጌ ያጣኋት የአብራኬ ክፋይ እህትህ ናት። ምን? ቆይ አባዬ፣ ምንድን ነው እያልክ ያለው? ምንም ነገር ሊገባኝ አልቻለም። በእርግጥ አይፈረድብህም። ለአመታት ደብቄህ ኖሬያለሁ። ምን ብዬ ልጅ የጠፋችብኝ ብዬ ልንገርህ? ልጁን መጠበቅ የማይችል ከንቱ አባት ነኝ ብዬ ልንገርህ? ምስኪና እናታችሁ ስትሞት ነው ዓለም ሁሉ የተገለባበጠ። ያኔ አንተ ሕፃን ልጅ ስለነበርክ ምንም የምትለየው ነገር የለም። እናታችሁ ሚስቴ ብቻ አልነበረችም፣ ዓለሜም ጭምር ነበረች።
በዛ ጊዜ ነበረ የጠፋችብኝ። ፈለኳት አቅሜ እስኪችል ድረስ ግን ላገኛት አልቻልኩ። ይኸው አሁን ተስፋ ቆርጬ በነበርኩበት ሰዓት ላይ ልጄ አፈላልጋ መጣች። ነይ እስቲ ልጄ ቀፊ። ኪዳኔ ይባላል እሱ። አማቴ ነው። ማኪ ይባላለሁ። አውቄሻለሁ። ምንም አልተቀየርሽም። ቁጭ እንደ ልጅነትሽ። አልማዝ ትባላለች። ከእናትሽ እኩል ነው ታቅፋ ያሳደገች። አይ እሰይ እንኳን መጣሽልን። እሷ እንድዬ ነው መልሶ ያገናኛል። እሷ ደግሞ ቃል ትባላለች። የእነሱ ልጅ ናት። እህትሽ በያት። ወንድሜ ይቅርታ፣ እኔ እህት የለኝም። ናታን ናታን፣ አይዞሽ ልጄ፣ ትንሽ ጊዜ ስጪው። አይፈረድበትም። እሱ ሁሉን ነገር በቅርቡ ይረዳል። ኢትስ ኦኬ ዳዲ። ምንም ቢሆን ወንድሜን አልቀየመውም። እሷ ደግሞ ልዕል ትባላለች። የወንድምሽ ሚስት ናት። ከአንቺም ብሶ መኮረፉ ነው። አክሊል አመጣለሁ። የእውነት ስላልሞላልኝ ነው። ገንዘቡን ወደ እስካሁን ለምሬ ያልመለስኩ። አመጣለሁ፣ የምር አመጣለሁ። ኧረ አክሊል አክሊል አክሊልዬ አክሊል አመጣልሃለሁ እኮ አክሊልዬ፣ ስሞትልህ አመጣልሃለሁ። ስሞትልህ ስሞትልህ
በእናትህ ዳዲ ከዛ በኋላ እግሬ አውጭኝ ብሎ አያመልጥ መሰለሽ? ዳዲ እየቆይ እንደዚህ ቀልደኛ ነህ እንዴ? በጣም እንጂ። በሰው ሲቀልድ ብታዩ ደግሞ ሽንትሽን ነበር የሚያስጨርስሽ። በእናትህ ዳዲዬ ንገረኝ፣ ምንድን ነው እሱ? እሺ ምን ሆነ መሰለሽ? አንዲት ዶሮ ያላቅሟ ከጭልፊት ጋር ትወዳደራለች። በውድድሩ የተሸነፈ ያለውን ነገር ይሰጣል። ምክንያቱም ህጋቸው ነው። ዶሮዋ ሁልጊዜ በጭልፊቷ ተሸንፋ ለክረምት ያስቀመጠችውን ጥሬ ትሰጣለች እና አሁንም እንወዳደር ብላ ጠይቃለች። ምን ታስይዣለች ሲላት ከጫጩቶቼ መሃል አንዷን ትላለች እና ውድድሩ ይጀመርና ምስኪኗ ዶሮ ትሸነፋለች። ጭልፊቷም የዶሮዋን ጫጩት ትወስዳለች። እሷን ተዋት፣ እሷ ምንም አታውቅም ብላ ትላታለች። የእውነት ምንም አታውቅም ስትለው ምን ቢላት ጥሩ ነው? አይዞሽ ውድ ዶሮ አስተምሬ ነው መበላት አላት። ሻዋን ግዛ። ያ ልጅ ቀረ እኮ እስቲ እየው። እሺ እሺ። ልዕልት ሳህኖቹንም አነሳሽ፣ ብርጭቆ ጨምሪ። ዛሬ እኮ የደስታችን ቀን ነው። ወደ ልቴ ነው ልጄ? ተረጋጋ ናታ፣ ተረጋጋ እና አዳምጥ። በህይወቴ እንደዚህ ደስ ብሎኝ አያውቅም። ከእናንተ ከውድ ቤተሰቦቼ ጋር ተገናኘሁ። በዛ ላይ ደግሞ በጣም ደስ የምትሉ ቤተሰቦች ናቸው። እኛም በመምጣትሽ ደስ ብሎናል። ስሚ ደግሞ ለምን ወደ ቤት ማትመጪ? እመጣለሁ፣ ሰሞኑን እመጣለሁ። ስሚ አገባሽ በቃ? አረ እንደሱ አይደለም እንዴ።
ማን ነበረ ስምሽን ያልሽኝ? ይቅርታ ረሳሁት። ችግር የለውም ልዕልት እባላለሁ። እሺ ልዕልት፣ ከዚህ በኋላ አረሳውም። እሺ ደግሞ ወንድሜን ስለምታውቂው በደንብ ታቀራርብኛለሽ። እሺ እሺ። ደግሞ በጣም የምታምሩ ጥንዶች ናችሁ። እውነት ወንድሜ እንዳንቺ አይነት ሚስት ስላለ በጣም እድለኛ ነው። ግን ቶሎ መሰከርሽ እንዳትኝ፣ ፊትሽ ያስታውቃል። አመሰግናለሁ። ምንም አይደል። ከዳዲ ጋር ከዚህ በፊት ቅርብ ነበራችሁ ማለት ነው? አዎ፣ በፊት ጎረቤታሞች ነበር። ከዛ ተጠፋፍተን ነበር። እጣ ፈንታችን አገናኘን እንጂ። ናታን፣ በቃ አሁን ተነስ። እኔ በምንም አይነት ሁኔታ እንዲደብር አልፈልግም። እሺ ሂድ። መጣሁ። እኔ መጠጥ ልጨምር። እኔ በምንም አይነት ሁኔታ ፊትህን ጥለህ ማየት አልፈልግም። ስልክሽን ክሽን ረስተሽዋል። እየጠራ ነበረ። ማን ነበር የደወለው? እኔ እንጃ፣ አላየሁትም። ስደርስ ዘግቷል። አረ ተጫወቱ እንጂ ዛሬ እኮ የደስታዬ ቀን ነው። ልጄ የመጣችበት። ተጫወቱ። የጎደለ ነገር ካለ ይምጣ። በቃ ተዋት። አልተመቻችም። የሚሉ ሳስቀጠቅጥ ካልተመቻት እኮ አንስታ በኋላ ደውል ማለት ትችላለች። ይኸውልህ ሴቶች እኮ ውስብስብ ናቸው። ምን እንደፈለጉ ምንም አይታወቅም። እባክህ አኩርፋ ነው። ቀን ስደውልልኝ አላነሱላትም ነበር። እንደዛ ከሆነማ እሷም አታነሳ። መኮራረፍ ደግሞ ይኸውልህ ፍቅርን ጨመርመር ነው የሚያደርግልህ። እባክህ እኔ ተልጣጣ ውስጥ ነች። እንዴት ይልቅ ከሆነ መጣው። ምንድነው የሚያስፈራ? በቋቃ ለማንኛውም ግን ራስህን ጠብቅ። እየመሸኩ ነው። አንሄድም እንዴ? እናትሽን አላየሻትም? ሽንት ቤት ብላለን እንደ ሄደችው። ታዲያ ሽንት ቤት እስካሁን ምን ታደርጋለች? ነገርኩህ እኮ መጀመሪያ ልትነግረኝ ይገባ ነበረ። ስንቴ ነው የምነግርሽ? የምትመጣ አልመሰለኝም ነበር። አንተ ጋር ነው የመጣችው። ለምን ራስህ አትወጣውም? ለምንድን ነው እኔን እንደዚህ አይነት ነገር ውስጥ የምትከተኝ? ለምንድን ነው ህይወቴን የምትበጠብጠው? ሴትዮ አጉል ጥሩ ሰው ለመምሰል አትሞክሪ። ምን አይነት ሴት እንደነበርሽ እኮ አውቃለሁ። እሱ እኮ በነበር የቀረ ነው። ያቺ ሴት አሁን የለችም። ከ20 ምናምን ዓመት በፊት በነበረ ነገር ህይወቴ መበጥበጥ አለበት? አሁን አብረን ያጠፋነውን ነገር አብረን ነው የምናስተካክለው። እኔ ካንተ ጋር አብሬ ምንም ማድረግ አልፈልግም።
ትሰሚኛለሽ? ይሄ በፍላጎት አይደለም። እኔ ሰውዬ ልጄ ደም ተፍታ ያፈራችውን ንብረት የበላህ አውሬ መሆንህን አትርሳ። እሱ ሳይበቃ ትጦረኛለች አለሟን አይቼ እደሰታለሁ ብዬ ሳልጨርስ ከመዳፌ ፈልቅቀህ የወሰድክ ጨካኝ ርጉም ነህ አንተ። ልጄ እርጉም ሰሞኑን ቤት እመጣለሁ። እስከዛ ግን ማግኘት እሺ እቴ። አባቢ የትምህርት ቤት ክፍያዬን አዘጋጀህልኝ? አዘጋጅቼልሻለሁ። ትከፍያለሽ። እሺ አባቢ። ስሚኝማ ይሄንን የሚወዱ ይመስልሻል? ቆንጆ ነው፣ ይወደዋል፣ ያምራል። አይ አንቺ ራሱ አልወደድሽውም። ይሄው ምንም አልወደድሽውም፣ ፊትሽ ራሱ ያስታውቃል። ኡፍ ሽት ነው። እርግጠኛ ነኝ ይሄንን በጣም ነው የሚወዱ አይደል? እንዴ ማኪ፣ እሱን እኮ ቅድም አሳይተሽኝ በጣም ቆንጆ ነው ያምራል ብዬሽ ነበር። ምን እንደሚወዱ ለምን አንቺ አትነግሪኝም? ንገሪኝ። እሱ በጣም የሚወደው ነገር ምንድን ነው? እኔ በምን አውቃለሁ? እንዴ ሚስቱ አይደለሽ እንዴ? ስሚኝማ ለመጀመሪያ ጊዜ የሰጠሽ ስጦታ ምንድን ነው? አንቺ ምንም ስጦታ ሳትሰጪው ነው እንዴ ወንድሜን የጠበሽው? ስሚኝማ ግን ቆይ ለወደፊት የምንግባባና የሚቀበለኝ ይመስልሻል? አዎ አሁን እኮ ድንገት ስለሆነበት ነው። የሰው ልጅ ደግሞ ለረጅም ጊዜ እውነት ነው ብሎ አምኖ የተቀበለውን ነገር በአንድ ላይ መቀየር ይከብደዋል። አዎ እሱስ ልክ ነሽ። አንዴ እንኳን ባቅፎ ምን አለበት? ምንም። ናታን በጣም የዋህ ልጅ ነው። እዛም ብቻዬን ነው ያደግኩት። በእርግጥ እነ ማማ የፈለኩትን ነገር ነበር የሚያደርጉልኝ። ነገር ግን እህት ወይም ወንድም ባላቸው ሰዎች ይቀናሉ። በተለይ ደግሞ ወንድም። አንድ ሰሞን ማለቴ ትልቅ እንኳን ሆኜ ምን እያልኩኝሽ እንደማድረግ ታውቂያለሽ? የሆነ ወንድም ኖሮኝ በሱ ምክንያት ትምህርት ቤት ውስጥ ወንዶች ሲያከብሩኝ፣ ሲያመሽ ስደብቅለት፣ ሲቆጣኝ ልብስ ስመርጥለት፣ አሁን እንደምኞቴ ወንድም ሰጠኝ።
ግን እሱ እህቱ እንደሆነ እንኳን የሚፈልግ አይመስለኝም። ቂም የሚባል ነገር አያውቅም። በእርግጥ ትንሽ ስሜታዊ ሰው ነው፣ ግን ደግሞ ምንም ቢሆን ወንድምሽ ነው። የፈለግሽውን ይዘሽ ሄደሽ አዋሪው። ጊዜ ቢፈጅበት ነው እንጂ ይቀበልሻል። በሁለታችሁም ደም ስር ውስጥ አንድ አይነት ደም ነው የሚፈሰው። ደመ ነፍስ ያስተሳስራችኋል። ወንድሜ ልረዳ ሞክራለሁ። የዘመናት እውነታ በአንድ ቀን አይቀየርም። እኔም ልክ እንዳንተ ብቻዬን ነው ያደግኩት። የብቸኝነት ስሜቱን አውቀዋለሁ። ግን ቆይ ፈጣሪ በቃችሁ ሊለን ፈልጎ ቢሆንስ ያገናኘን? አንዳችን ለአንዳችን እንድንሆን፣ እንድንተጋገዝ፣ የአንዳችንን ባዶነት አንዳችን እንድንሞላ ቢሆንስ? ወንድሜ ታስፈልገኛለህ። ከጎኔ እንድትሆን አለሁልሽ እንድትለኝ ይፈልጋለሁ። ከዚህ በላይ እንድትሸሸኝ አላደርግህም። ሁሉም ነገር ይስተካከላል። ተስፋ አደርጋለሁ። ስራው ተሰራ? አይ አልተሰራም፣ አልተሳካም። ይሄ ደግሞ ምን ማለት ነው? ትሰማኛለህ? ድጋሜ ፊትህን ማየት አልፈልግም።
እና ታዲያ አዲስ አበባ ላይ ያገኘሻ? አታስቀይስ። ሁለተኛ እንደዚህ አይነት ነገር እንዳይደገም። ቆይ አንተ ከመቼ ጀምሮ ነው እንደዚህ አይነት ባህሪ ያመጣኸው? ከመቼ ጀምሮ ነው ማክሮፍ የጀመርከው? ሊያው ምን አይነት ሁኔታ ላይ እንዳለው እያወቅህ? ይቅርታ አልኩሽ እኮ ልዕልቴ። እኔ የምልሽ ቆይ ለምን አንጠፋም? ጠፍተን ሁለታችን ብቻ ነን ነው? ቤተሰቦቼስ? አባቴስ? እንደዛ ልጅነቴን መስዋዕትነት ከፍዬ በሰው ሀገር ደምን ባያለቀስኩና እየተቀጠልኩ የሰራሁት ገንዘብ እና ቆይ ምን ማድረግ ትችያለሽ? አንቺም እኮ የራስሽ ህይወት አለሽ። ለማንም አውሬ ትቼ ልሄድ? ቤተሰቦቼን በዚህ ጭንቅ ሰዓት አውላላ ሜዳ ላይ ትቻቸው ልሄድ? ቆይ ለኔ ሳታስቢም እንዴ? ሁሌ ስለ ቤተሰቦች ብቻ ነው የምትጨነቂ? እኔ አንቺ ህይወት ላይ ቦታ የለኝም ማለት ነው? እንዴት የለህም አባቴ? እኔም እኮ ካንተ ጋር መጋባትና መኖር ቤተሰብ መመስረት እፈልጋለሁ። ግን ደግሞ ተረዳኝ። በቃ በዚህ ሁኔታ ውስጥ ምንም ላደርግ የምችለው ነገር የለም። ሰውየውን ታውቀዋለህ። ሰው በሊት አውሬ ነው። እኔ ትቻቸው በጠፋ ቤተሰቦቼ ምን ሊያደርጋቸው እንደሚችል መቼም ታውቃለህ። አንድ ጊዜ ብቻ ታገሳኝ፣ ንብረቴን እስከማስመልስ ብቻ። ከዛ በኋላ ቤተሰቦቼንም አብሬ ይዣቸው እጠፋለሁ። ቆይ እስከዛ የሆነ ነገር ቢፈጠርስ? ምን ሊፈጠር ይችላል? እኔ እንጃ። ቆይ አንቺን ቢጎዱሽስ? በዛ ላይ የወንድ ቤት ነው ያለሽው። ምንም አያደርጉኝም። ቆይ ምን እንዳያደርገኝ አስበህ ነው? አይ ምንም፣ የሆነ ነገር እንዳያደርግሽ ብዬ አስቤ ነው። ምን አባቱ ያደርገኛል? የኔ ህይወት በጣም ነው የምወድሽ። በህይወቴ እንዳንቺ የምወደው ሰው የለም። አንቺ ለኔ ካልሽ ሌላ በህይወቴ ምንም የሚፈልገው ነገር የለም። የኔ ፍቅር፣ እኔም በጣም ነው የማፈቅረው፣ በጣም ነው የምወድሽ። አንድ ጥያቄ ጠይቅሽ? እሺ፣ ምንድነው? ቆይ ከኔ በይበልጥ የምትወጂው ነገር ምንድነው? ቅላት፣ አይኖች፣ ሰልካካ አፍንጫ። የምሬን ነው። እስኪ አንቺ በእናትሽ አትቀልጂ። እሺ በቃ አሁን ግን የምሬን ነው። በጣም ብዙ ነገርን እወድልሃለሁ። ከሁሉም በላይ ግን ስብዕናህን። አንተ ለኔ ፍቅረኛ ብቻ ሳትሆን መምህሬ ነህ። ባህሪህን፣ ማንነትህን፣ ሁሉ ነገርህን በጣም ነው የምወድልህ። ይሄ ትንሽ ተካበደ። ምንም አልተካበደም። በጣም የሚገርም ማንነት ነው ያለህ። እንደዛ እንኳን አይደለም። በጣም ብዙ መጥፎ ባህሪዎች አሉ። ለምሳሌ በጣም ቶሎ ተናዳጅ ነው። የኔ አባት፣ እኔ መቼ ፍጹም ነው አልኩ። ግን ደግሞ አንተ የምትናደደው በወደድካቸው እና ደግሞ ቦታ በሰጣቸው ነገሮች ነው። በዛ ላይ ደግሞ ስትናደድብኝ በጣም ነው ደስ የሚለኝ። አዎ ስትናደድብኝ በጣም ነው ደስ የሚለኝ። ምን ያህል እንደምትወደኝና ምን ያህል ቦታ እንደምትሰጠኝ ነው የምረዳው። ለዛ ነው እንደ ሁሌ በየቀኑ የምትናደጅ?
ከዚህ የሚበልጥ ነገር ደግሞ የለም። ያስ ልትሄድ ነው አባቢ? እዚሁ ነው መጣ። የትምህርት ቤት ክፍያሽን አዘጋጅቼልሻለሁ። ነገ ትከፍያለሽ። እሺ ነባት። እቺ ደግሞ ቃልዬ እስከምትመረቅ ምን? ቃልዬ እስከምትመረቅ ላንጋባ ነው? አዎ እኔ ቃልዬ ሳትመረቅ እንደማላገባ ተስያለሁ። እስከዛማ እኮ በደንብ ታረጃለሽ። ማለት ትልቅ ሰው ነሽ እያልከኝ ነው? አረ ምን ወጣሽ? እኔ ምጥጥ ገና ብቁላልሽ እኮ ነው። እባክህ ዞር በል። አኩረፍሽ በቃ። ምንድን ነው እሱ? አክሊል አልወድም። አክሊል አልወድም። ልቀቀኝ እኮ ወይ አክሊል ሜሮን እኮ ቤት ብቻዋን ናት። ያው ሬሳ ሳይመለስ ቶሎ እንሂድ።
ቆይ ይሄ ምንድን ነው? አክሊል ይሄ ምንድን ነው? ልዕልቴ እንደምታስበው አይደለም። እና እንዴት ነው? እኔ እንደዚህ አይነት ነገር እንደማላውቅ በደንብ ታውቂያለሽ። ቆይ እሺ፣ እና ይሄ ማን ነው? እውነት እኔ አላውቅም። አላውቅም? እግር የለው መቼስ ራሱ ተራምዶ አይገባም አይደል? እሱማ እኮ ልክ ነሽ፣ ግን በቃ መኪና ሌላ ሰው ጋር ነበረ፣ ለዛ ነው። ማን ጋር? አታውቂውም? እንደ ህፃን ልጅ ልታታልለኝ እየሞከርክ ነው? አረ እንደሱ አይደለም ልዕልቴ። ቆይ እኔን አታምኚኝም እንዴ? አላምንህም አክሊል። እኔ ባይኔ ያየሁትን ነገር ነው ማምነው። አፈጣጠጥህ እኮ ያደረግከው እኮ ነው የምትመስለው። አባቴ እኔ ከአይኔም ከራሴም በላይ አንተን ነው የማምነው። አንቺ እንደዚህ አይነት ቀልድ አይመቸኝም። ተነሽ። እሺ ስምሽ ማን ነው? ተነሽ። ተነሽ። እሺ እንደዚህ አይነት ቀልድ አይመቸኝም። ተነሽ። 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 እህቴ ተነሽ። አየህ አይደል? ትጨነቅልኛለህ ማለት ነው። ዞር በይ ወደዛ እባክሽ። እና ለምን ደነገጥክ? ቆይ አንቺ ልጅ ግን ያመሻል እንዴ? አዎ በጣም አሞኛል። ብታይ እዚህ ጋር ስትለኝ እኮ በጣም ነው ያመመኝ። ውይ ወገቤ፣ እጄ፣ ምንም እኮ አልተረፍኩም። ቆይ ደግሞ እህቴ ስትለኝ ሰሞኑን አትበይ። አልሰማሽም? ሰምቻለሁ። ደግሞ ኮርፊያ ውሸት ነው። የምር ቢሆን እንደዚህ አትደነግጥልኝም ነበራ። ለመንገደኛ ሁሉ ማድረገው ነገር ነው። መንገደኛ አይደለሽ? ሰሚኛለሽ? ደግሞ ሁለተኛ እንደዚህ አይነት ቀልድ እንዳቀልሽ። እኔ እንደዚህ አይነት ቀልድ አልወድምሽ። እሺ ወንድሜ። ወንድሜ አትበይኝ። እሺ ወንድሜ። እንዴት ዋላችሁ? ዳዲ ትላንት የት ነው ያደርከው አንተ? ፕሮግራም ነበረብኝ። ያለ እኔ ፍቃድ ውጪ እንዳታደር አላልኩህም? በጣም ይቅርታ። እንዴ ቆይ ግን እናንተ እንግዳ አታከብሩም እንዴ? ሁለታችሁም ትታችሁኝ የት ነው ሄዳችሁት? ብቻዬን እኮ ነበርኩኝ። ልዕልትስ? እኔ እንጃ ዳድዬ፣ ስነሳም አልነበረችም። ምን? ሳምኝና ትሄጃለሽ እንዴ? አንተ ማን ልይ? ቆይ ሰው ቢያይንስ? ይህና ታዲያ ምን ያመጣል? ኦሆ እንደ ባለፈው መጠፍጠፍ አምሮሃል መሰለኝ። ማ የህፃን የሚጠፈጥፈኝ? እኔ ተናግሬያለሁ። ሰውዬ ልቀቀኝ፣ ወደ ቤት ልሂድበት። ሳምኝና ትሄጃለሽ። አልሰምህም።
እንዲያውም እስቲ እዚህ ታደር እንደሆነ እናያለን። ተስማምቻለሁ። ከአንቺ ጋር ማደሩ ተገንቶ አንተ ልቀቀኝ። አንቺ ሰሚኝ። የት ነበርሽ? እዚሁ። የት ነው እዚሁ? እዚሁ ሰው ላገኝ ወጥቼ። የምን ሰው? ትሰሚኛለሽ? ከልጄ ጋር እስክትጋቡ ድረስ ከማንም ሰው ጋር ትገኝ እንዴ? ቆይ እኔ እዚህ ቤት እስረኛ ነኝ እንዴ? የፈለኩትን ሰው ወጥቼ ማግኘት አልችልም? አትችይም። አዎ እስረኛ ነሽ። እዚህ ቤት እኔ እንዳልኩሽ ነው የምትኖሪው። አለበለዚያ ምን እንደሚፈጠር ታውቂያለሽ። ስሚ፣ እንደፈለኩ የማዝሽ የግል ንብረት ነሽ። ቆይ እሺ፣ ለምንድን ነው የሁሉ ነገር እኔ ላይ እየተፈጠረ ያለው? እንዴ ቆይ እኔ ተሰቃይ ተብዬ ነው የተፈጠርኩት? አይዞሽ እሺ። እኔ በዳዲስ ይቅርታ ጠይቅሻለሁ። እባክሽ አታልቅሽ። አይዞህ ኪዳኔ፣ ምንም ነገር ከልጅህ አይበልጥም። ክብርህም ቃል ኪዳንህም ቀለበትንም ቢሆን የሸጥከው ለልጅህ ስትል ነው። አይዞህ አይዞህ። እናትሽስ? ጎረቤት ለቅሶ ሄዳለች። እንዳንጨርስባት ስትመጣ የምትበላውን አስቀምጠሽላታል? ቀንሽ አስቀምጬላታለሁ። እሺ፣ ደግሞ የትምህርት ቤት ክፍያሽን አዘጋጅቼልሻለሁ። የተወሰነ ብርም ጨምርልሻለሁ። ጫማ ወይም ልብስ ትገዥበታለሽ። አያስፈልገኝም አባቢ፣ ጫማም ልብስም አለኝ። የትምህርት ቤት ክፍያውን ብቻ አስጠኝ። ቢሆንም ቅያሬ ይሆንሻል። እህት ያመጣችሁም እኮ አለ አባቢ። እሺ ካልሽ። አትበላም እንዴ? በቃኝ፣ ጠግቤያለሁ። ይልቁንስ እንዴ ምን አባቢ? ለካ በባንክ ነው የተቀበልኩት። በቃ ነገ አውጥቼ እሰጥሻለሁ። ወይ ቀለበት፣ ወይኔ ብሬ፣ ወይኔ ቀለበት። ምንድን ነው የሚውጠኛው? ነገ እሰጥሻለሁ። አዎ እሰጥሻለሁ። ከየት አምጥቼ ነው የምሰጣት?
ወይ 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 ወይኔ ልጅ አቤት አቤት ቅሌት! እኔም ብሎ ሰጭ ነገ ሰጥሻለሁ ልጄን አሳካ